አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እንዴት ቆያችሁን የሚያዝያ 16 2017 ዓመተ ልደት ሚንበር ኸበር ጀመረ የዕለቱ ሚንበር ኸበር የመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ የፓኪስታን የሐጅ ወኪሎች የሁጃጅ ክፍያ ገንዘብ ወደ ተሳሳተ አካውንት መተላለፉ በሀገሪቱ ፓርላማ ጥያቄ አስነሳ። የኢንዶኔዥያና ማሌዥያ ባለስልጣናት በእስያ ሐላል ገበያ ላይ መከሩ። የፍልስጤሙ ሐማስ አዲስ የጋዛ ተኩስ አቁም እቅድ ሊያቀርብ መሆኑ ተሰማ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ሐጅን ወደ ተመለከተው ቀዳሚው ኸበር አልፋለሁ። የፓኪስታን የሐጅ ወኪሎች የሁጃጅ ክፍያ ገንዘብ ወደ ተሳሳተ አካውንት መተላለፉ በሀገሪቱ ፓርላማ ጥያቄ አስነሳ። የፓኪስታን ፓርላማ የሐጅ ወኪሎች በዘንድሮ የሐጅ ስነ ስርዓት ላይ ለመሳተፍ የተመዘገቡ የ67000 ሁጃጅ ክፍያ ገንዘብ ወደ ተሳሳተ አካውንት እንዲተላለፍ ማድረጋቸው ላይ ጥያቄ አስነስቷል። ወኪሎቹ ወደ ሳውዲ አረቢያ ይፋዊ የሐጅ ክፍያ መግባት የነበረበትን 60 ሚሊዮን የሳውዲ አረቢያ ሪያል ያስገቡት በዓለም የነዳጅ ላኪዎች ማህበር ኦቴክ አካውንት መሆኑ በፓርላማ ተገልጿል። ወኪሎቹ በተፈጸመው ስህተት በፓርላማ ይፋ በተደረገበት ወቅት የተናገሩት የፓኪስታን ብሔራዊ ጉባኤ የሃይማኖት ጉዳዮች ሰብሳቢ ማሊክ አሚር የተፈጸመው ስህተት በፓኪስታን የሐጅ ታሪክ ውስጥ እጅግ አስከፊው ቅሌት ነው ብለውታል። ሰብሳቢው ለተፈጠረው ስህተት ተጠያቂነት እንዲሰፍን ጠይቀዋል። አክለውም በተፈጠረው ስህተት ምክንያት ሀገራቸው በዘንድሮ ዓመት የተመደበላትን ኮታ ሙሉ ለሙሉ ላትጠቀም እንደምትችል ጥቆማ ሰጥተዋል። በአንጻሩ የተቃዋሚ ፓርቲዎች ጠቅላይ ሚኒስትር ሻህባዝ ሸሪፍን ያካተተ ኮሚቴ ተዋቅሮ ጉዳዩ እንዲጣራ ምክረ ሀሳብ አቅርበዋል። የግል ወኪሎች ማህበር ተወካይ ጉዳይ በፓርላማ ላይ በተሰማበት ወቅት የፓኪስታን የሃይማኖት ጉዳዮች ሚኒስቴር ለመንግስት ወኪሎች ያደላ አሰራር ዘርግተው የግል ወኪሎችን በድለዋል የሚል ክስ አቅርበዋል። በዘንድሮ ዓመት በሐጅ ለሚሳተፉ የፓኪስታን ዜጎች የተሰጠው ኮታ 179210 ነው። በሀገሪቱ በጥር ወር ከሳውዲ አረቢያ የሐጅና ዑምራ ሚኒስቴር ጋር ስምምነት ከተፈራረመች በኋላ 90000 ምዕመናን በመንግስት አማካኝነት ለመጓዝ ሲደለደሉ ቀሪው ለግል ወኪሎች የተሰጠ እንደነበር የአረብ ኒውስ ዘገባ ያመለክታል። ይሁን እንጂ በተፈጠረው የአሰራር ክፍተት በግል ወኪሎች ሊጓዙ የሚችሉት 23000 ምዕመናን ብቻ እንደሚሆኑ ተገልጿል። በፓኪስታን ለዘንድሮ ዓመት ሐጅ ስነ ስርዓት የተመዘገቡ ምዕመናን የመጀመሪያ ጉዞ የሚያደርጉት በቀጣይ ሳምንት ማክሰኞ ነው። ለ1446ኛ ዓመተ ሂጅራ የሐጅ ስነ ስርዓት ክንውን ከመላው ዓለም ባለፉት ዓመታት ከተመዘገበው በላይ 2.5 ሚሊዮን ምዕመናን ይሳተፋሉ ተብሎ እንደሚጠበቅ የሳውዲ አረቢያ መገናኛ ብዙሃን ዘግበዋል። የኢንዶኔዥያና ማሌዥያ ባለስልጣናት በእስያ ሐላል ገበያ ላይ መከሩ። የኢንዶኔዥያና የማሌዥያ ባለስልጣናት በእስያ ሐላል ገበያ ላይ የመከሩት በኢንዶኔዥያ መዲና ጃካርታ ነው። በምክክር መድረኩ ላይ በዓለም አቀፍ ደረጃ ከፍተኛ እድገት እያስመዘገበ የመጣውን የሐላል ገበያ በቀጠናው ማሳደግ የሚቻልባቸው መንገዶች ላይ ውይይት መካሄዱን የሀገሪቱ መገናኛ ብዙሃን ዘግበዋል። በማሌዥያና ኢንዶኔዥያ መካከል የተደረገው ምክክር የተዘጋጀው በኢንዶኔዥያ የኢንቨስትመንት ሚኒስቴር ስር በሚተዳደረው ሐላል ዴቨሎፕመንት ኮርፖሬሽን በሃርድ በተሰኘ ኤጀንሲ አማካኝነት ነው። በውይይቱ ላይ የተሳተፉት የኢንዶኔዥያ ምክትል ጠቅላይ ሚኒስትር አህመድ ዛሂድ ምክክሩ ያተኮረው በዘርፉ የሚገኘውን የገበያ ዕድል ማስተሳሰር በሚቻልበት ሁኔታ ላይ መሆኑን በመግለጽ ሀገራቸው በሐላል ኢንዱስትሪ ያላት ሚና እድገት እያስመዘገበ መምጣቱንም አስረድተዋል። ከጃካርታው በሐላል ኢንዱስትሪ ላይ ካተኮረው ምክክር በፊት የሁለቱ ሀገራት ሐላል ሰርተፊኬት ሰጪ ኩባንያዎች በትብብር ለመስራት ከስምምነት ላይ ደርሰዋል። በዚሁ ስምምነት መሰረት በሀገሮቹ የሚሰጠው የሐላል መመዘኛዎች ሰርተፊኬት በኢንዶኔዥያም ሆነ በማሌዥያ ተቀባይነት ይኖረዋል። ምክክሩን ያስተናገደችው በደቡብ ምስራቅ እስያ ውስጥ የምትገኘው ኢንዶኔዥያ የሐላል ኢንዱስትሪ ለማሳደግ ብሔራዊ እስላማዊ የፋይናንስ ማዕከል ማቋቋሟን ያሳወቀችው በተያዘው ዓመት መስከረም ወር እንደነበር የሚታወስ ነው። የማዕከሉ መከፈት ይፋ ያደረጉት የወቅቱ የኢንዶኔዥያ ፕሬዝዳንት ጆኮ ዊዶዶ ሀገራቸው በሐላል ኢንዱስትሪው ቀዳሚ የመሆን ሰፊ ዕድል እንዳላት ተናግረው ነበር። በዚሁ ወቅት ባደረጉት ንግግር ማዕከሉን መክፈት ያስፈለገው ሸሪዓዊ መር ኢኮኖሚ ለማሳደግ እንዲሁም የሀገር ውስጥ የሐላል ኢንዱስትሪዎች በዓለም አቀፍ ደረጃ ተወዳዳሪነታቸውን እንዲያሳድጉ ለማገዝ መሆኑን ገልጸዋል። ኢንዶኔዥያ የሀገራትን ኢስላማዊ ኢኮኖሚ ጥንካሬ የሚመዝነው የኢስላማዊ ኢኮኖሚ መለኪያ እንደ አውሮፓውያኖቹ አቆጣጠር በ2023 ባወጣው መረጃ
መሰረት በ3ኛ ደረጃ ላይ ተቀምጣለች። በመለኪያው በቀዳሚነት የተቀመጠችው ሌላኛዋ የደቡብ ምስራቅ ሀገር ማሌዥያ ስትሆን ቀጣዩን ደረጃ ሳውዲ አረቢያ ይዛለች። የሀላል ኢንዱስትሪ በስሩ 7 ዘርፎችን የሚያቅፍ መሆኑ የሚታወቅ ነው። ኢንዱስትሪው በስሩ ሀላል ምግብ፣ ፋይናንስ፣ ሀላል ቱሪዝም፣ ሀላል ፋሽን፣ ሀላል ሚዲያ እና መዝናኛ፣ የመድኃኒትና ሀላል መዋቢያዎችን ያካትታል። ወደ ሌላ ኸበር እንለፍ። የኢትዮጵያ አቪዬሽን ፎረም በአዲስ አበባ ከተማ ተካሄደ። የአፍሪካን የአየር ትራንስፖርት ተደራሽነት ማስፋት ላይ ያተኮረ ነው የተባለው የኢትዮጵያ አቪዬሽን ፎረም በአዲስ አበባ ተካሂዷል። በስካይላይት ሆቴል በተደረገው ፎረም ላይ የተለያዩ የዘርፉ ተዋናዮች ተሳታፊ ሆነዋል። በፎረሙ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው፣ የትራንስፖርትና ሎጂስቲክ ሚኒስትር ዶክተር አለሙ ስሜ፣ የቱሪዝም ሚኒስትር ሰላማዊት ካሳ፣ የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር ጌታቸው መንግስቴና ሌሎች ባለድርሻ አካላት ተገኝተዋል። በመድረኩ የኢትዮጵያና የአፍሪካን የአየር ትራንስፖርት አገልግሎት ከዓለም ጋር ማስተሳሰር በሚያስችሉ ጉዳዮች ላይ ምክክር እንደተደረገ ተጠቁሟል። በዚህ ረገድ የኢትዮጵያ አየር መንገድ በአህጉር አቀፍ ደረጃ ትልቅ አስተዋጽኦ እያበረከተ እንደሚገኝም ተጠቅሷል። ፎረሙ በአፍሪካ አየር ትራንስፖርት ዘርፍ የሚስተዋሉ ተግዳሮቶችን መፍታት በሚቻልባቸው ሁኔታዎች ላይ እንደሚያተኩርም ተመላክቷል። በአቪዬሽን ዘርፍ አህጉራዊ ውህደት፣ የካርጎ ሎጂስቲክ እና የኢትዮጵያን የአየር ትራንስፖርት መሰረተ ልማትን ለማዘመን ወሳኝ ሚና እንደሚጫወትም ተጠቁሟል መባሉን የዘገበው ኢዜአ ነው። በአዲስ አበባ 18 ሰዎችን የጫነ ሚኒባስ በደረሰበት የትራፊክ አደጋ በተሳፋሪዎች ላይ ጉዳት ደረሰ። በአዲስ አበባ ከተማ 18 ሰዎችን የጫነ ሚኒባስ በደረሰበት የትራፊክ አደጋ በተሳፋሪዎች ላይ ጉዳት የደረሰው ዛሬ ሐሙስ ሚያዝያ 16 2017 ዓ.ም ልደት ነው። ጉዳቱ የደረሰው በጉለሌ ክፍለ ከተማ ወረዳ 7 ጌሾ ወንዝ እየተባለ በሚጠራው አካባቢ መሆኑን የአዲስ አበባ አደጋ ስጋት ስራ አመራር ኮሚሽን አስታውቋል። ጉዳት የደረሰባቸውን ተጎጂዎች በኮሚሽኑና በፖሊስ አምቡላንስ ወደ አቤት ሆስፒታልና አዲሱ ገበያ ጤና ጣቢያ ተወስደው ሕክምና እየተደረገላቸው እንደሚገኝ የገለጸው ኮሚሽኑ በተሽከርካሪ ውስጥ የነበሩ ተሳፋሪዎች የከፋ ጉዳት ሳይደርስባቸው በህይወት በማውጣትና የመጀመሪያ ደረጃ ሕክምና በመስጠት ወደ ሆስፒታል እንዲወሰዱ ማድረጉንም ገልጿል። ጉዳት ከደረሰባቸው ተጎጂዎች መካከል አንድ ነፍሰ ጡር ሴትና ወደ ትምህርት ቤት እየሄዱ የነበሩ ተማሪዎች ይገኙበታል። የአደጋውን መንስኤና ሌሎች ዝርዝር መረጃዎችን ፖሊስ እያጣራ እንደሚገኝ ተገልጿል። የተወደዳችሁ እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይና አስታውሳችሁና እንመለስ። የፓኪስታን የሀጅ ወኪሎች የሁጃጅ ክፍያ ገንዘብ ወደ ተሳሳተ አካውንት መተላለፉ በሀገሪቱ ፓርላማ ጥያቄ አስነሳ። ከቆይታ በኋላ ሐማስ አዲስ የጋዛ ተኩስ አቁም እቅድ ሊያቀርብ መሆኑ ተሰምቷል። ዝርዝሩን ይዘን እንመለሳለን። ይጠብቁን። ግብጽና ጅቡቲ የቀይ ባህር አስተዳደር የተጎራባች ሀገሮች ብቸኛ ኃላፊነት እንደሆነ መስማማታቸውን የሀገሪቱ ፕሬዝዳንት ተናገሩ። ግብጽና ጅቡቲ የቀይ ባህርና የኤደን ባህረ ሰላጤ የአስተዳደርና የጸጥታ ጉዳይ የውሃ አካላቱን የሚጎራበቱ ሀገራት ብቸኛ ኃላፊነት እንደሆነ መስማማታቸውን የግብጽ ፕሬዝዳንት አብዱልፈታህ አልሲሲ ተናግረዋል። ትናንት ረቡዕ ሚያዝያ 15 2017 ዓ.ም ልደት ለይፋዊ የአንድ ቀን ጉብኝት ወደ ጅቡቲ ተጉዘው የነበሩት የግብጽ ፕሬዝዳንት አልሲሲ ከሀገሪቱ ፕሬዝዳንት ኢስማኤል ኡመር ጉሌድ ጋር ተገናኝተው መነጋገራቸው ከተገለጸ በኋላ ነው። ሁለቱ መሪዎች ቀጠናዊ ጉዳዮች ላይ መነጋገራቸውን የገለጹት የጅቡቲው ፕሬዝዳንት በዚህ ንግግር የሶማሊያና ሱዳን ጉዳይ መነሳቱንም ጠቅሰዋል። እንደ ፕሬዝዳንት ኢስማኤል ገለጻ ሁለቱ መሪዎች የተነጋገሩበት ሌላኛው ቀጠናዊ ጉዳይ የቀይ ባህርና የኤደን ባህረ ሰላጤን የሚመለከት መሆኑን መናገራቸውን ቢቢሲ ዘግቧል። ሀገራቱ ቀይ ባህርና የኤደን ባህረ ሰላጤን የሚያገናኘውን የባብኤል መንደብ የባህር ወሽመጥን በተመለከተ
መነጋገራቸውን የጅቡቲው ፕሬዝዳንት አስታውቀዋል። ይህ የባህር ወሽመጥ በጅቡቲ በኤርትራና በየመን የሚገኝ ስትራቴጂክ አካባቢ ነው። ሁለቱ ፕሬዝዳንቶች በዚህ የባህር ወሽመጥ የደህንነት ሁኔታ ላይ እንደተወያዩም ተገልጿል። ወሳኝ የዓለም አቀፍ ንግድ መተላለፊያ በሆነው ቀይ ባህር ነፃ የባህር ንግድ እንቅስቃሴ እንዲኖር ለማስቻልና የባህሩን መረጋጋት ለማረጋገጥ የሚያደርጉትን ትብብር ለማጠናከር እንደተስማሙም የጅቡቲው ፕሬዝዳንት ኢስማኤል አስታውቀዋል። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ በበኩላቸው ባደረጉት ንግግር አፍሪካ ቀንድና የቀይ ባህር ቀጠና ወቅታዊ ሁኔታን በተመለከተ ከጅቡቲው ፕሬዝዳንት ጋር ሰፊ ውይይት ማድረጋቸውን ገልጸዋል። ሁለቱ ሀገራት በቀይ ባህር ላይ የሚያጋጥሟቸውን የጋራ ተግዳሮቶች በተመለከተም ንግግር መደረጉ ተጠቅሷል። ፕሬዝዳንት አልሲሲ በንግግራቸው በወሳኝ የዓለም አቀፍ ንግድ መስመሮች ላይ የሚቃጣን ማንኛውም የደህንነትና በነጻነት የመጓዝ አደጋዎችን በማያሻማ ሁኔታ እንደምንቃወም አረጋግጠናል ሲሉ ከጅቡቲው ፕሬዝዳንት ጋር የተስማሙበትን ነጥብ አንስተዋል። በተጨማሪም ለቀጠናዊ ደህንነት መርሆችና መሰረቶች ለመገዛትን አስፈላጊነት በተመለከተም መግባባት ላይ እንደደረሱ ፕሬዝዳንቱ ተናግረዋል። አልሲሲ ከጅቡቲው ፕሬዝዳንት ጋር ከስምምነት ላይ እንደደረሱ የገለጹት ሌላኛው ጉዳይ የቀይ ባህርና የኤደን ባህረ ሰላጤ አስተዳደር ጉዳዮችን የሚመለከት ነው። ሁለቱ መሪዎች ወሳኝ ዓለም አቀፍ የባህር ንግድ መተላለፊያ የሆኑት የቀይ ባህርና የኤደን ባህረ ሰላጤ የአስተዳደርና የደህንነት ጉዳይ የተጎራባች ሀገራቱ ብቸኛ ኃላፊነት እንደሆነ ከስምምነት ላይ መድረሳቸው አስታውቀዋል። ግብጽ የቀይ ባህር አስተዳደር ጉዳይ የውሃ አካሉን የሚጎራበቱ ሀገሮች ብቸኛ ኃላፊነት መሆኑን ስታነሳ ይህ የመጀመሪያው አይደለም። በአንጻሩ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ የባህር በር ማግኘት የህልውና ጉዳይ መሆኑን እንዲሁም ቀይ ባህር ለኢትዮጵያ ደህንነት አስፈላጊ መሆኑን በተደጋጋሚ ማንሳት መጀመራቸውን ተከትሎ በግብጽ በኩል ይህ አቋም ሲንጸባረቅ መቆየቱን ዘገባው አስታውሷል። ኢትዮጵያ ግንባታውን ልታጠናቀቅ በተቃረበችው የታላቁ ህዳሴ ግድብ ምክንያት ለዓመታት ተቃውሞዋን ስታሰማ የቆየችው ግብጽ በኢትዮጵያ የቀይ ባህር ተጠቃሚነትን በመቃወም የአካባቢውን ሀገራት እያስተባበረች መቆየቷንም ዘገባው ያመለክታል። ጠቅላይ ሚኒስትር አብይ የኢትዮጵያን በቀይ ባህር በኩል ወደብ የማግኘት ፍላጎት ይፋ ባደረጉበት ጊዜ ቀይ ባህርና አባይ ኢትዮጵያን የሚበይኑ የተፈጥሮ ሀብቶች ናቸው ማለታቸው አይዘነጋም። ጠቅላይ ሚኒስትሩ በተያዘው ዓመት ጥቅምት ወር በፓርላማ በቀረቡበት ወቅት ኢትዮጵያ ቀይ ባህርን ሰላማዊ በሆነ መንገድ ማግኘት እንደሚኖርባት በመጥቀስ በዚህ ጉዳይ የምናፍር የመሰለው ካለ ተሳስቷል ብለዋል። አክለውም ይህንን ወይ እኛ አሊያም ልጆቻችን ያሳኩታል፣ ነገር ግን ከማንም ጋር አንዋጋም ብለው ነበር። ሐማስ አዲስ የጋዛ ተኩስ አቁም እቅድ ሊያቀርብ መሆኑ ተሰማ። የፍልስጤሙ ሐማስ በጋዛ ተኩስ እንዲቆም ያግዛል ያለው ለ5 ዓመታት የሚተገበር የተኩስ አቁም እቅድ የሚያቀርበው በካይሮ በሚዘጋጀው ድርድር ላይ መሆኑ ተሰምቷል። ሚድል ኢስት ሞኒተር ስማቸው ያልተጠቀሰ የቡድኑን ከፍተኛ አመራር ጠቅሶ እንደዘገበው እቅዱ የምርኮኞች ልውውጥና የእስራኤል ወታደሮች የፍልስጤምን መሬት ለቀው እንዲወጡ የሚጠይቅ ነው። ከዚህ በተጨማሪም ተኩሱ ሙሉ ለሙሉ እንዲቆም በማድረግ ጋዛን መልሶ ማልማት የእቅዱ አካል ነው። በሐማስና እስራኤል መካከል የተኩስ አቁም ለማስፈን በግብጽና ኳታር በኩል ምክረ ሀሳብ እየተዘጋጀ እንደሚገኝ በተመሳሳይ ባለፉት ቀናት ተነግሯል። የሐማስ የጋዛ ተኩስ አቁም እቅድ የተሰማው ደግሞ የፍልስጤም አስተዳደር ፕሬዝዳንት መሐሙድ አባስ ቡድኑ ትጥቅ እንዲፈታና ጋዛን ለፍልስጤም አስተዳደር እንዲያስረክብ በጠየቁ ማግስት ነው። አባስ ይህን ጥያቄ ያቀረቡት በትናንትናው ዕለት ነው። ፕሬዝዳንት መሐሙድ አባስ ይህን የተናገሩት የፍልስጤም አስተዳደር በእስራኤልና ሐማስ በጋዛ የቀጠለው ጦርነት እንዲያበቃ ጥረት እንዲያደርግ ከምዕራባውያን በኩል የሚደርስበትን ጫና አስመልክተው ለምክር ቤቱ ባስተላለፉት መልእክት ነው። ከጦርነቱ እኔን ጨምሮ የፍልስጤም ሕዝብ ዋጋ እየከፈለ ነው ያሉት የአስተዳደሩ ፕሬዝዳንት ዋጋ እየከፈለች ያለችው እስራኤል አይደለችም፣ በየቀኑ ሞትና መፈናቀል የሕዝባችን እጣ ፋንታ ሆኗል ሲሉ ተደምጠዋል። እስረኞችም ተለቀው ሞትና መፈናቀል እንዲቆም በማድረግ በኩል ሐማስ ኃላፊነቱን ሊወጣ ይገባል ሲሉ አክለዋል። ሐማስ በበኩሉ የመሐሙድ አባስን ጥሪ ውድቅ አድርጎታል። የቡድኑ ከፍተኛ አመራር ባሲም ናኢም ለፕሬዝዳንት መሐሙድ አባስ በሰጡት ጠንካራ ምላሽ ጥሪውን አጣጥለውታል። ሐማስና እስራኤል ከወራት በፊት በጋዛ የሚሰነዘረውን ጥቃት ለማስቆም የተኩስ አቁም የተፈራርመው የምርኮኞችና እስረኞች ልውውጥ መደረግ ቢጀምርም የእስራኤል ባለስልጣናት ስምምነቱን በመጣስ ዳግም በከባድ መሳሪያ የታገዘ ጥቃት ቀጥለዋል። በጋዛ እየተፈጸመ በሚገኘው ጥቃት ባለፈው 1 ዓመት ከመንፈቅ ጊዜ ውስጥ ቢያንስ 52000 ፍልስጤማውያን ተገድለዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ነበር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።